ያበላናትን ሳይሆን የሰረቃትን የምትሸልም አገር አለኝ ያለ ሰውየው ልክ ነው። የምሬን ነው። በጣም ልክ ነው አለ። ቢሾፍቱ ከተማ ጸጥታ ቢሮ እየደወለብኝ ይገኛል። ሰላም እንደምቆያችሁ። ይህ ቪዲዮ ለክብር ጠቅላይ ሚኒስትር አብይ አህመድና ለክብር ፊልድ ማርሻል ብርሃኑ ጁላ እንድታደርሱልኝ ስል በአክብሮት ጠይቃቸዋል። ህዝብ ምን ቢያደርግ ይህን ሁሉ በደል እየሰሩበት ያለ ይህን ጥያቄ የምጠይቀው ፍጹም በአክብሮት ነው። ሰላም ጤና ይስጥልኝ። ወደ ተከብራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋናችን ያለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ። የትራችሁ ወርሳችሁ በድጋሚ ሰበር በሆነ መረጃ ተመልሼ መጥቻለሁ። ዛሬ ቪዲዮ የምንመለከተው እንግዲህ የመከላከያ ሰራዊት በደብረ ዘይት ቢሾፍቱ ከተማ ላይ በአደባባይ እንግዲህ መንግስትን አስደነገጠ ተቃውሞ እየተቃወሙ ይገኛል። እንግዲህ በጣም እጅግ ከባድ የሆነ ቁጣ ተቀስቅሷል። ጉዳዩ ምንድነው? መንስኤው ምንድነው? የሚለውን በዝርዝር እናያለን። በተጨማሪ በመከተል ጥቃት ተፈጽሟል በመንገደኞች ላይ እና ዛሬም ንጹሃን እየተገደሉ እየተጨፈጨፉ ነው ያሉት በዚህ በሀገራችን በኢትዮጵያ ውስጥ የመረጃ አስደምጣችኋለሁ። እንዲሁም በሳውዲ አረቢያ ወደ 200 የሚጠጉ ኢትዮጵያዊ ወንድሞቻችን እንግዲህ የሞት ፍርድ ተፈርዶባቸው የዜና እየተጠባበቁ ይገኛሉና ታዲያ በዚህ ጉዳይ ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ ያወጡት መግለጫ በጣም ብዙዎችን እያነጋገረ ይገኛል። እውነት መናገር ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ በረከታቸው ይደርብን። እስኪ ቪዲዮ ላስደምጣችሁ እና የራሳችሁ ኮሜንት የምታስቀምጡልኝ ይሆናል። ወደ ቪዲዮ እንሂድ። በሳውዲ አረቢያ ሞት የተፈረደባቸው ኢትዮጵያውያን ወገኖቻችን እዛ ይገኛሉ። ሳውዲ አረቢያ በተለያዩ መንገዶች በስቅላት ነው ሊቀጡ እንግዲህ ሞታቸውን እየተጠባበቁ የሚገኙት። ከ200 በላይ ፍርደኞች አሉ። እነዚህ ፍርደኞች እምነታቸው በጣም የሚገርማችሁ ነገር እምነታቸው ምን እንደሆነ አታውቅም። ቤተክርስቲያን ነው። ሙስሊም ሊሆኑ ይችላሉ፣ ፕሮቴስታንት ሊሆኑ ይችላሉ፣ ኤቲስት ሊሆኑ ይችላሉ። ነገር ግን 200 ኢትዮጵያውያን ሳውዲ አረቢያ የሞት ፍርዳቸውን በስቅላት ሊቀጡ እየተጠባበቁ እግዚአብሔር ያሳያችሁ። በስቅላት ልትቀጡ እየተጠባበቃችሁ የሚሰማችሁን ስሜት ወደ ፈጣሪያችሁ ትጸልያላችሁ። ቤተሰቦቻችሁ ይጨነቃሉ፣ ጓደኞቻችሁ፣ ወዳጆቻችሁ ይጨነቃሉ። ተአምር ተፈጥሮ ከዚህ የሰቀቀን ነገር ከዚህ ጭንቀት የሚገላግላችሁን ትማጸናላችኋል። አድርሱ። መንግስት ድምፅ አላሰማም። የሰብአዊ መብት ተሟጋቾች ድምፅ አላሰሙም። አክቲቪስቶች፣ ፖለቲከኞች ድምፅ አልሆኑም። 220 በላይ ኢትዮጵያውያን ሊሰቀሉ ሞታቸውን የተጠባበቁ ነው፣ ወይም አንገታቸው ሊቀላ። በዚህ መሃል ብፁዕ ወቅዱስ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ የተፈረደባቸው እነኚህ ከ200 በላይ ኢትዮጵያውያን በምህረት እንዲታለፉና ህይወታቸው እንዲተርፍ ለዓለም አቀፍ ማህበረሰብና ለኢትዮጵያ መንግስት ጥሪ አቀረቡ። ቅዱስነታቸው የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ደረጃ በመነጋገር የሞት ቅጣቱ ወደ እስራት እንዲቀየርና ዜጎች ወደ ሀገራቸው የሚመለሱበት መንገድ እንዲመቻች አሳስበዋል። በተጨማሪም ተከሳሾቹ ወገኖቻችን በማያውቁት ቋንቋና ባልተረዱት የህግ ሂደት ለሞት መዳረጋቸውን በመጥቀስ የሰብአዊ መብት ተሟጋቾች ይህንን ፍትህ መዛባት እንዲቃወሙ ጠይቀዋል። ያሳዝናል። ለእነዚህ 200 ኢትዮጵያውያን ሲባል የተለያዩ የፖለቲካ ጌሞችን መጫወት ይችላል መንግስት። አትሊስት መሞከር አለበት። በተለያዩ መንግስታዊ ግንኙነቶች የእነዚህ 200 ኢትዮጵያውያንን ጉዳይ በሀገራቸው መስማት በሚችሉት ቋንቋ እንዲዳኙ ለማድረግ መሞከር ነበረበት። አሁንም አረፈደም። ከዚህ ሁሉ ግን ቀድማ ድምፅ ያሰማችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ወገኖቼ፣ ልጆቼ፣ ዜጎቼ እንዴት አደሩ? ምን ገጠማቸው? እነዚያም እንዳልኳቸው ሃይማኖታቸው ምን ሊሆን ይችላል። ቤተክርስቲያን አታውቅም። ቤተክርስቲያኗ የምታውቀው ኢትዮጵያዊ መባላቸው ነው። አይገርምም? ክፉ ነገር ተጋረጠባቸው ሲባል ይኸው መግለጫ ወጡ። ዜጎች ሲያገኙ ብቻ እንደው ለቁጥር ብቻ ገንዘባቸውን የምትቀበላቸው ሳይሆን ሲያጡን መከራው ሲሆኑ ድምፅ ልንሆናቸው ይገባል። በተለይ የሃይማኖት ተቋማት የሳውዲ አረቢያ መንግስት የሁለቱን ሀገራት የቆየ ወዳጅነት በማሰብ ፍርዱን በምህረት እንዲመለከተው በአባታዊ ርኅራኄ የጠየቁት ፓትርያርኩ መላው ኢትዮጵያውያንና
ኦርቶዶክሳውያን በሞት ጥላ ስር ላሉት ወገኖቻቸው በጸሎት እንዲማጸኑ አደራ ብሏል። በቅርቡ የተለያዩ ዓለም አቀፍ መገናኛ ብዙሃን ሳውዲ አረቢያ በህገወጥ መንገድ ገብተዋል በሚል በመቶዎች የሚቆጠሩ ኢትዮጵያውያን ላይ የሞት ፍርድ ማስተላለፏን እዚህ ነግሬያቸዋለሁ። 200ዎቹ አሁን ፍርደኞች ናቸው። የሚመለከታቸው አካላት፣ የሃይማኖት ሰዎች፣ የሰብአዊ መብት ተሟጋች ነን የምትሉ ፖለቲከኞች በተቻለ መጠን ዜጎቻችን የት እንደሚውሉ የሚደርስባቸውን ነገር ድምፅ በመሆን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መማር አለብን። ትልቅ ምስጋና ታሪክ የማይረሳው ነገር ነው ያደረጉት። ምስጋና ይገባቸዋል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በእውነት ሰሞኑ በጣም እጅግ ያስደሰተ ዜና ቢኖር ይህኛው ዜና ነው። ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ በረከታቸው ይደርብን። ኦርቶዶክስ ስትሆኑ እንደዚህ ቀድማችሁ ትገኛላችሁ፣ ለሰው ራይ ታዝናላችሁ ጋይዝ። እና ይህን ነገር እንደቀል እንዳታዩት። ብፁዕ አባታችን ብፁዕ አቡነ ማትያስ እንግዲህ ለብዙዎች አርአያ የሚሆን ነገር ነው ያስተላለፉት። ስንቱ የሀገሪቱ መንግስት ዝም ባለበት፣ ስንቱ የሌሎች ቤተ እምነት ዝም ባሉበት ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ ቀድመው መገኘታቸው ምን ያክል ኦርቶዶክስ ተዋሕዶ ቤተክርስቲያን ለሰው እንደምታዝንና ፍቅርን እንደምትሰብክም ጭምር የሚያሳይ አንዱ መግለጫ ነው እና እንደ ቀልድ ነገር እንዳታዩት። በተጨማሪ ሁላችንም ደግሞ ድምፅ ልንሆናቸው ይገባል ብዬ አስባለሁ። ሌላውን ደግሞ እግዚአብሔር ነው የሚያውቀው። የዳንኤልን የሞት ደብዳቤ የቀየረ እግዚአብሔር የእነኝህንም ወንድሞቻችን የሞት ደብዳቤ ቀየርላቸው ያላቸውላቸው በመንት ላይ ጻፉልኝ ማለት እወዳለሁ። በተቻለ መጠን ደግሞ ኦርቶዶክሳውያን በጸሎት አግዙ። ከዚህ በመቀጠል አሁን ወደ ዋናው ጉዳያችን ቪዲዮ እንመለሳለን። ሰሞኑ እንግዲህ በቢሾፍቱ ከተማ ላይ የተፈጠሩ ቪዲዮዎችን አንዳንድ መረጃዎችን አቀርቢያቸው ነበር። ያ ጉዳይ እንግዲህ ተባብሶ በዚህ ሰዓት መከላከያ ሰራዊት በአደባባይ ወጥቶ ነገሩ እየተቃወመው ይገኛል። ምንድን ነው የሚሉት የሚለውን እስኪ እንስማቸውና ሙሉ ዝርዝር መረጃውን መነግራቸው ይሆናል። ለምን ወጡ የሚለው እናያለን። ምን ተሰማ ብትሉኝ የተሰማኝን ነገር ልነግራችሁ አልችልም። እንዴት እንደተደሰትኩ ማለት ነው። ይህም ቪዲዮ አይቼ ለዚህ ስላበቃችሁ ለሀገር የተዋደቁት ለሀገር እግራችሁን፣ አካላችሁን፣ አይናችሁን ያጡ አካለ ጎደሎ የሆኑትን በክብር የተሰናበቱን እንዲህ በማሰቃየታችሁ በጣም ትልቅ ደስታ ተሰምቶኛል። በሀገር ኢትዮጵያ ውስጥ እንደዚህ አይነት ነገር በማየት ለዛም በቢሾፍቱና በኦሮሚያ ክልል ወረዳዎች ላይ እንደዚህ በመደረጉ በጣም ደስ የሚል። ኦኬ ጋይስ እንዳያችሁት ነው። እንደዚህ ያለ መልኩ እንግዲህ በቢሾፍቱ ደብረ ዘይት ላይ ከፍተኛ የሆነ ተቃውሞ ተካሂዷል ማለት ነው። ወንድማችን ያው በጣም ደስ ነው ያለኝ። እንግዲህ ደስ ብሎ ሳይሆን በተቃራኒ በኩል ሀሳቡን ለመግለጽ ፈልጎ ነው ማለት ነው። ያው በኦሮሚያ ክልል እንደዚህ ያለ ችግር መፈጠሩ በጣም የሚያሳዝን ነገር ነው እያለ የሚገኘው ማለት ነው። በምን ጉዳይ ሰልፍ ወጡ፣ ለምን ይህን ያክል ተቃውሞ ሰልፍ አደባባይ ሊወጡ ቻሉ የሚለውን በዝርዝር እናየዋለን። እሱን ከማየታችን በፊት ግን ሁለት አጠር ያሉ ቪዲዮዎችን ላሳያችሁናል። ሰዎችና ሹፌሮችን አግተዋል፣ ገለዋል። ይህ አጋጣሚና ይህ ክስተት እንግዲህ የተፈጠረው በትላንት ዕለት ግንቦት 4 2018 ዓ.ም ከአሶሳ ወደ ግልገል በለስ ሲጓዝ በነበረ የህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት ወደ 34 የሚጠጉ ሰዎች እንደሞቱ ተነግሯል። እንዲሁ ደግሞ ከ50 በላይ የሆኑ ሰዎች እንግዲህ ጉዳት እንዳስተናገዱ እየተነገረ ይገኛል። ይህ ጥቃት
የተፈጸመው መነሻቸውን ከአሶሳ አድርገው ማንኩሽ ከተማ አድረው እንግዲህ ግንቦት 4 2018 ዓ.ም ወደ ግልገል በለስ ሲጓዙ የነበሩ የህዝብ ማመላለሻ አውቶቡሶች ላይ በታጣቂዎች ወይም እንግዲህ በወንበዴዎች በተፈጸመ ጥቃት ነው እንግዲህ ወደ 30 በላይ ሰዎች እንደሞቱ የተነገረ ያለው። ይህ እንግዲህ ኢሰብአዊ ድርጊት ነው። ለዚህም እንግዲህ የሚመለከተው አካል አፋጣኝ መልስ እንዲሁ ደግሞ እነዚህ ወንበዴዎችን እንግዲህ አፈላልጎ አድኖ ማግኘት አለበት። የሰራላትን ሳይሆን የሰረቃትን የምትሸልም አገር አለኝ ያለ ሰውየው ልክ ነው። የምሬን ነው። በጣም ልክ ነው አለ ማለት ነው። አሁን ዛሬ አንድ ጽንፈኛ ቡድን እጅ ቢሰጥ ፈልጎ የፈለገው ከተማ ላይ ቤት ሰጥተው ስራ ቦታ ህፃን መንግስት ማለት ነው። ግን ደግሞ እኛ መከላከያ ሰራዊት ለዚህ ባንዲራ ወድቀን ዛሬ ሚዲያ ላይ ሙሉ የሚያለቅሰው ሰራዊት ነው። የኢትዮጵያ ህዝብ ለምንስ ለእኛ ነገር ዝም አላችሁ? ለምንም እኛ ነገር ማታወሩት ንገሩን። ከእናንተ ማስማት እንፈልጋለን። ለምን ዝም ተባለኛ ነገር? ለምን ሰኛ ነገር አይወራም? አሁን እዚህ ቢሾፍቱ ላይ የሚደረገው ነገር እያያችሁ ነው። ሽጉጥ አወጥቶበት ምናምን ሽጉጥ አወጥቶብኝ ምናምን እያለ ነው። በኦሪዲ አላየሁትም፣ ግን እንደዛ እያለ እያወራ ነው ልጁ። አንድ መከላከያ ሰራዊት ጀግና ተብሎ ተጨብጭቦለት ገብቶ እኛ ስንገባ እኮ እናውቃለን እኮ ምን እንዳስገባችሁ እናውቃለን። ለምን ቆስለን ስንወጣ እንደዛ አታዩንም? ለምን ቆስለን ስንወጣ አንከበርም? ለምን ቆስለን ስንወጣ ምን ማያስፈልገን መንግስት ለኛ ያለን ነገር ለምን አይሰጥንም? ለምን እንለምናለን? ለምንስ ለማኝ እንሆናለን? እኛ እኔ እኮ እግሬን ተቆረጥኩት ወይ ደግሞ የአባቴን እርሻ ያዝኩ ወይ ደግሞ የአባቴን ከፍት የጠበቅኩልን። እሺ እኛ ችግር የለም። እኛ እንደዚህ ሆነናል። እዛ የሚታገለው ጦሩ በምን ሞራል እኛ እንደዚህ በሚዲያ ያየ እንዴት ይታገላል ነው? መከላከያ ሰራዊት እያለቀሰ ነው። ቆስሎ መጥቶ እያለቀሰ ነው። ተሰቃይቶ ከስቃይ መጥቶ ድጋሜ ከዛ በላይ አሁን እዚህ መጥቶ እየተሰቃየ ነው። ከግዳይ ስቃይ ማለት ነው። ክቡርነቱ ጥያቄን የምጠይቀው የኢትዮጵያ ህዝብ ምንድን ነው የበደሉት? ለምንድን ነው በዚህ መጠን የጠሉን? ለምንድን ነው በዚህ መጠን የናቁ? ሁላችንም መጀመሪያ ደግፈነውት ነበር። ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገት ነበር። በጣም ጥቂቶች አሁንም ይህ ሰውዬ ተስፋ አለው እያልን ስንከራከር ነበር። የኢትዮጵያ ህዝብ ምን ቢያደርግ ነው ይህን ሁሉ በደል እየሰሩበት ያለው? ይህን ጥያቄ የምጠይቀው ፍጹም በአክብሮት ነው፣ በሙሉ አክብሮት። የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው? ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው? አይኖ ዋጋ ከፍለን አገር ትደጊሉን ይሆናል። ግን እኮ የቀበሌ ሊቀመንበሮቹ እና ሹማምንቶቹ በቀን 10 ጊዜ ስጋ ቤት ነው የሚታዩት። ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞቱበት ያለው እኮ ማህበረሰቡ ነው። የሚበላው አጥቶ ተስፋ የቆረጠው እኮ ህዝቡ ነው። እንዴት አይነት በደል ብንበድሎት ነው እንደዚህ የጠሉ? በምን ምክንያት ነው በፊቶት ሞገስን ያጣ ነው? የኢትዮጵያ ህዝብ ያን ሁሉ ፍቅር ሰጥቶት ሰኔ 9 ቀን ለእርሶ የተወረወረ ቦምብ ለቅሞ ሞቶሎት ምንድን አድርጎ ነው እንደዚህ አይነት ኑሮ እንዲኖርበት የፈረዱበት? ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ፣ ያለ ፍርድ ቤት ማዘዣ የሚያስሩ፣ ምን አይነት የቀበሌና እንትን የሾሙብን፣ ጉቦ ሲቀበሉ አይናቸውን የማያጥቡ፣ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለ መታወቂያ የነገሩንን ረሱት? ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይህን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት እወዳለሁ። የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለእኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ 3 መንግስት አውቃለሁ ከእርሶ ጋር ማለት ነው። የእርሶ መንግስት ግን ከደርግም ከኢህአዴግም ከንጉሱም ይለያል። እንዴት አይነት ጭካኔ ነው!
ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣ የኑሮ ውድነት፣ ጦርነት፣ ሰላም ያጣ አይምሮ ምን ብናደርጎት ነው ይህን ሁሉ የፈረዱብን? ግን የእውነት የሰላም እንቅልፍ ይተኛሉ? ክቡርነቱ እግዚአብሔር ርኅራሄ ለምኖታለሁ። ያጠፋነው ነገር ካለ በዚህ ህዝብ ስም እኔ ይቅርታ ጠይቃለሁ። እባክዎትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የ600 እና የ700 ብር ጡረታ እየተከፈላቸው 3000 ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ ኪሎ ቲማቲም የዛሬ 5 ዓመት 3 ብር ነበር፣ ዛሬ 80 ብር ነው። መንገድ እየሰራን ነው ሊሉን ይችላል፣ ግን ብዙዎች እየሞቱ ነው። ክቡርነቱ እባክዎትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። ኦኬ፣ እዚህ ጋር እናቁመውና ይቀጥላል። ቪዲዮዎች አሉ። በጣም ብዙ የሰራዊት አባል የሆኑ እህት ወንድሞች በዚህ ዙሪያ ላይ ቪዲዮ እየሰሩ ፖስት እያደረጉ ይገኛሉ፣ እየተቃወሙ ይገኛሉ። ከዛ በተጨማሪ ማለት ነው። ወደዛ ከመሄዳችን በፊት ግን እዚህ ጋር አንድ ነገር መናገር እፈልጋለሁ። በጣም ብዙዎች እንግዲህ በዚህ ሰዓት አሁንም እየተሸወዱ ያሉበት ጉዳይ አንዱ ይህ ጉዳይ ነውና እንግዲህ ከተለያዩ ክልሎች ከተለያዩ ገጠራማ ቦታዎች ሲሄዱ ይህ ነገር ቃል ተገብቶላቸው እንደሚሰጣቸው ተፈራርመው ነው የሚሄዱት። ነገር ግን በቃል በተግባር ወፍ የለም። እንኳን እንደዚህ ያለ ነገር ሊሰጣቸው ቀርቶ የሞት ዜናቸው ራሱ በ2 ዓመት በ3 ዓመት ለፋሚሊ እንደሚደርስ ከዚህ ቀደም አንድ ቪዲዮ ላይ አንደታችን እዛው ቢሾፍቱ ያለች ሴት ተናግራለች። ያለው መራራ እውነት ይህ ነውና እንደው በተቻለ መጠን ወደዚህ ቦታ የምትገቡ ውድ ኢትዮጵያውያን እንደው ራሳችን ቆም ብላችሁ አስቡ። ያው ከወንድሞቻችን ጋር ነው የምንፋጠጠውና እንጃው ሰዓት ቦታ ላይ ገብተን ለዚህ ያለ ነገር ይሰጣችኋል ብለን ገብተን ምላሹ ደግሞ ብድሩ ይህ ሲሆን ምን ያክል ቁስል እንደሆነ አስባችሁታል አይደል? የግድ ሆኖባችሁ ሰልፍ የወጡት ቢሾፍቱ ከንቲባ ባደረግነው ቪዲዮ ጀዋር መሐመድ ያንን ቪዲዮ አግኝቶ እንዴት እንዳገኘ አላውቅም ፖስት አደረገ እና የቢሾፍቱ ከተማ ጸጥታ ቢሮ እየደወለብኝ ይገኛል። ይሄንን ቪዲዮ አጥፋ፣ ለምን እንደዚህ ፖስት ካሉኝ መሬት አተናል፣ መሬት ስጡኝና ያኔ ዲሌት አደርጋለሁ አልኩኝ እና እየተመላለሱ እየደወሉብኝ ነው። እኛ ምንድን ነው እኛ ለመከላከያ ሰራዊት 105 ካሬ ብርቅ ነው እንዴ ለኛ? ለሸኔ ባለፈው ከኛ ጋር የተዋጉ የነበረ ሸኔ መሬትና ቤት እየተሰጠ አይደለም እንዴ? በጣም ውርደት እኮ ነው። ከዚህ ባሰ ውርደት አለ እንዴ የኢትዮጵያ ህዝብ? እኔ አሁንም በሞትም ብኖርም እኔ ማንንም አልፈራም ከእግዚአብሔር ውጪ። ግን እየተደረገ ያለ ነገር ልክ አይደለም። እኔ 105 መሬት ራሱ ቢሰጠኝ ራሱ ካሬ ቢሰጠኝ ራሱ ለኔ ትርጉም የለውም። እኔ ብወስድም ባልወስድም ምንም አይደለም ለኔ። ግን ሸኔ ባለፈው ከኛ ጋር የተዋጋ የነበረ እየወሰደ ነው፣ ቤትም ምንም ንብረት እየወሰደ ነው። ሁሉ ነገር ነው። ከቢሾፍቱ ከተማ ነው እንግዲህ። ትናንትናም አንድ ቪዲዮ አጋርቻችሁ ነበር። አሁንም የድምፅ እየወጣ እየተሰማ ይገኛል። ያው ጀዋርም ይህን ነገር ፖስት አድርጓል መሰለኝ እና በዛ ምክንያት ደውሎ አጥፋ ምናርግ ምናምን እያሉ እየዛቱ እንደሆነ ነው እና በጣም የሚገርም እኮ ነው። እኔ እንደውም ይህ ነገር ስለ መሬት ጉዳይ ለምን ጠይቁ ተብሎ እናንተ ጥያቄ የምታነሱት ይዛችሁ ልትሞቱ ነው ወይስ መሬቱን አቅፋችሁ ልትሞቱ ነው ወይ ጠቅልላችሁ ልተኙበት ነው? መሬት ለሰራዊት አባላት ሙሉ እንዲሰጥ ተብሎ መንግስት መመሪያ ወርዷል አይደል? ከላይ ወርዷል። እንዴት ነው ማሰጡ? ምን ልታረጉ ነው? ለሁሉም ለመከላከያ ብቻ አይደለም ለሁሉም እንዲሰጥ ተብሏል አይደል እንዴ? የኦሮሚያ ክልል ህግ የተለየ ነው እንዴ? ወይስ በየከተማው በየወረዳው ነው የምንለያየው ህጉ? እንዴት ነው ነገሩ? እስኪ እንዴት ነው? ወይስ ለኔ ብለ አደርክም ብለ ምንትን ብትሉ አባቴ የቀጠረልህ ገበሬ ወይ ራስ የቀጠርከው ገበሬ አይደለም እኮ አንድ ሰራዊት ላንተ ብዬ ሄጃለሁ ብሎ ላንተ ፈርሞ አይሄድም እኮ። ለሀገሩ ነው የወጣ፣ ለሀገሩ ነው ያገለገለው፣ ለሀገሩ ነው የቆመው፣ ለሀገሩ ነው የቆሰለው። ቢሞትም ለሀገሩ ተሰዋ፣ ተረሳ፣ አለቀ። ግን አሁን እነዚህ በህይወት ስለተረፉ ነው እናንተ የምጠይቁ። እኔ ወሎታ ላይ እንደ አጋጣሚ ሄጄ ጠይቃቸው ነበር እና እንደውም ቢሾፍቱ ላይ ተግባራዊ እየተደረገ ይገኛል። እኛ ጋር ብቻ ነው እንጂ ቢሾፍቱ ላይ እየተሰጠ ነው እንደውም አሉ። እኔ ደግሞ የቦርድ ወረቀት ስላላስኩኝ ያን ነገር ማግኘትም አልቻልኩም። የቦርድ ወረቀት ብቻ ሳይሆን የቤት የለውም የሚል ወረቀት፣ የቤት መኖሪያ የለውም ብሎ ወረቀት ብጻፍ ራሱ ይሰጣሉ። እንኳን ቦርድ ወጥቶ ምናምን ወረቀት ይዞ መጥቶ አይደለም እና
እንደዚህ አይነት ተግባር እንግዲህ በጣም ነው የሚያሳዝን። እኛ ደግሞ አንድ ነገር እኔም የምነግራችሁ ደውላችሁ እንደዚህ የምትሉ የነዚህን ቪዲዮ አንዴ አይተናል። ጥያቄያቸው ትክክል ነው፣ እንኳንም ጠየቁ እና በቤት ክራይ ይሰቃዩ እንዴ? መሬት እያለ አንተ 10 ቦታ 20 ቦታ በየከተማው የዞርክ መሬት ዘርፌ ጠቅልለ ይዘ እነሱ ታዲያ በቤት ክራይ ይሰቃዩ እንዴ? በቤት ክራይ እነሱ መሬት ኖሯቸው ቤት እንስራ ቢሉ እንኳን እኮ 20 ሺህ 50 ሺህ የምትቀበል ጉቦ የዞርክ አንተ ነህ። ጥያቄያቸው ትክክል ነው። እነዚህ ልጆች ላይ አንድ ነገር ከደረሰ እነዚህ ልጆች አንድ ነገር ከሆኑ እኔ በግሌ እስከ መጨረሻው እንደሚከታተላቸውና እስከ መጨረሻው ምን ላይ እንደደረሱ ለማየት ዝግጁ ነኝ። የሁላችንም ዕጣ ፈንታ ስለሆነ የክልልም ፖሊስ ይሁን የየትኛውም አባል ይሁን ግዴታ ማግኘት ያለበትን ነገር ማግኘት ነው። ከሞት ከተረፈ በኋላ ለሀገሩ ቆስሏል፣ ለሀገሩ ታግሏል፣ ለሀገሩ ጊዜውን ሰዓቱን ሰጥቷል። ስለዚህ አንተ ከተማ ላይ ተቀምጠ እሱ የምታስፈራራበት ምክንያት የለም። አንተ ደግሞ የቀጠርከው ገበሬ ወይ አባት የቀጠረልህ ገበሬ ሳይሆን እሱ የሀገር መከላከያ ነው። የሀገር የክልሉ ፖሊስም ሊሆን ይችላል፣ የክልሉ ጸጥታ አስከባሪም ሊሆን ይችላል። ስለዚህ የሚገባውን ነገር ስጥ፣ የሚገባውን ክብር ስጥ። ካልሆነ ደግሞ በራስ ላይ ችግር እያመጣ ነው ማለት ነው። እናንተ የሚጠሉበት ምክንያት እነሱ እንደፈለጉ መዝረፍ እንደፈለጉ መስረቅ ስለሚወዱ መከላከያ ደግሞ እንደዚህ አይነት ቦታ ላይ እንደማይገኝ ያውቃሉ። ሌባና አጨበርባሪ ነው መከላከያን የሚጠላው። ስለዚህ ነው የሚጠላዋቸው። ገባችሁ? ሌላውን እንደፈለገ አሽከርክሮ እንደፈለገ አብሮ መስረቅ ይችላል። መከላከያ ደግሞ ይሻለውማ። ምክንያቱም ለሀገር ከራስ በፊት ለሀገር የምትባሉን ነገር ስለሚያስቀድም። በኦሮሚያ ክልል ልጆቻቸው ለጦርነት የተወሰዱባቸው ወላጆች ስለተሰዉ ልጆቻቸውና አካላቸው የጎደለ የአገዛዙ አባሎች በአገዛዙ ላይ ከፍተኛ ተቃውሞ አነሱ። ኦሮሚያ ክልል ሀገርህ ሊወረር ነው ሰሜኑ መጣብ በሚል ቅስቀሳ ልጆቻቸውን ለጦርነት እንዲሰጡ የተገደዱ ወላጆች እንዲሁም አካላቸው ሲጎል አገዛዙ ያለምንም አይነት ካሳ አንቅሮ የተፋቸው አባላት አሁን ላይ መንግስት ላይ ያላቸውን እምነት በማጣት ወደ አደባባይ ተቃውሞ እየወጡ ይገኛሉ። አገዛዙ የኦሮሞን ወጣት የሰሜን ወራሪ ሊያጠፋህ ነው በሚል የጥላቻ ትርክት በማታለል ከአርሶ አደሩና ከድሃው ቤተሰብ ጉያ ነጥቆ ወደማያልቅ ጦርነት እየማገደ መሆኑ ወላጆችን ለከፍተኛ ሀዘንና ቁጣ ዳርጓቸዋል። ቁጥራቸው ከፍተኛ የሆኑ ወላጆች እንደሚገልጹት ልጆቻቸው ሀገርን ትጠብቃላችሁ ተብለው ከየመኖሪያ ቤታቸውና ከየመንገዱ ታፍሰው ከተወሰዱ በኋላ አድራሻቸው ጠፍተዋል። ወላጆች ስለ ልጆቻቸው ደህንነት ለመጠየቅ ወደ ወረዳና ዞን አስተዳደር ቢሮዎች በሚሄዱበት ወቅት ከአስተዳዳሪዎች የሚሰጣቸው መልስ የልጆቻቸውን ሁኔታ ማሳወቅ ሳይሆን አርፋችሁ ተቀመጡ የሚል ማስፈራራትና ዛቻ ሆኗል ተብሏል። በተለይ ልጆቻቸው በግንባር የተሰዉባቸው ቤተሰቦች በአገዛዙ ላይ እያሳዩት ያለው ተቃውሞ እጅግ እየበረታ መጥቷል። ቤተሰቦቹ በምሬት እንደሚናገሩት አገዛዙ ወጣቶቹን ለስልጣኑ መጠበቂያነት ተጠቅሞ ካስጨረሳቸው በኋላ ለቤተሰቦቻቸው መርዶ መናገር ቀርቶ ሬሳቸውን እንኳን በክብር እንዲቀብሩ አላደረገም። ከዚህም በላይ ልጆቻችን የተሰዉባቸው እናቶች ልጃችን የት አለ ብለው ሲጠይቁ ማሰርና ማዋከብ የአገዛዙ የዘውትር ተግባር ሆኗል ብለዋል። ለዚህም ማሳያ የሚሆነውና በማህበራዊ ሚዲያ ላይ የተሰራጨው የአንድ እናት ምስክርነት ነው። ልጄን ሀገር ሊወረር ነው ብለው ወሰዱት። ብቸኛ ልጄ ነበር። ሆኖም ልጄ መሰዋቱን እንኳን የነገረኝ የወሰደው መንግስት ሳይሆን እዚያው ግንባር ያለው ፋኖ ነው። ወደ ልጄ ስልክ ስደውል ፋኖቹ አንስተው ልጅሽ ተሰውቷል ብለው እውነቱን ነገሩኝ። ይህንን መረጃ ይዤ ወደ መንግስት ባለስልጣናት ስሄድና ልጄ የታለ ብዬ ስጠይቅ አርፈሽ ተቀመጪ እናስርሻለን ብለዋሉኝ ስትል ትናገራለች። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። እናት ነኝና አልቅሼ መጥቼ መዘጋቱን ትጠይቅ የምናውቀው ነገር የለም። ሄጃለሁ ያልሄድኩበት ቦታ የለም። ልጅን ፍለጋ ልጅ ነውና ማለት ሲመጣልኝ ግን እዚህ ስመጣ አልመጣም፣ ስጠይቅ አልመጣም ሲባል ተንከራተትን። ልጄ ድምፁ የሰማው ቢሰዋ ነው ብሎ ሲወጡ ነበርኩ ባጠገባችሁ ብዬ ስለው ትታሰሪያለሽ ልጅ ብለሽ መጥተሽ ስትጠይቅ ብሎኝ ያለኝ ሰው በአመት ከ3 ወሩ ግን እዚህ ተቀምጦ ሶስት ወር መጥቶ እዚህ ወረቀት ተቀምጦ በአመት ከ3 ወሩ የልጅን ሀዘን ሰው ሁሌም አዲስ ነው የልጅ ሀዘን። ነገስ የሚመጣን እናውቀዋለን። ከጉያችን ያገሉት ልጆች ተደስተን እንደዛ እንደበፊቱ እንደሸኘው ሻኛዋለሁ ወይስ እኔ እወጣለሁኝ?
ይህ ምስክርነት በኦሮሚያ ክልል ውስጥ የሚገኙ በሺዎች የሚቆጠሩ ቤተሰቦችን ቁስል የሚወክል ነው። ወላጆች አገዛዙ የኦሮሞን ወጣት እንደ ጥይት ማገዶ እየተጠቀመበት መሆኑንና ለወላጆች ሰብአዊነት የሌለው ንቀት እያሳየ መሆኑ ተገልጿል። በተለይ በገጠር ቀበሌዎች የሚገኙ እናቶች ልጆቻችንን ለውሸት ፕሮፓጋንዳችሁ አንሰጥም በማለት የአገዛዙን ወታደራዊ ምልመላ በጽኑ መቃወም መጀመራቸው ተሰምቷል። ተንታኞች እንደሚያመለክቱት አገዛዙ አሁንም ድረስ ሰሜኑ ሊወርህ ነው የሚለውን የከፋፋይነት ካርድ በመጠቀም የኦሮሞን ወጣት ለማስጨረስ እየሞከረ ቢሆንም የቤተሰቦቹ ጩኸትና በተግባር እየታየ ያለው የአገዛዙ ግዴለሽነት በክልል ውስጥ ያለውን ህዝባዊ ተቃውሞ ይበልጥ እያፋፋሙ መጥቷል ተብሏል።